እግዚአብሔር አይሳሳትም ይሄን እናምናለን። ይሄ ዘር ለምን መጣ እግዚአብሔር አዋቂ ነው። ሆኗል በግዳጅም ይሁን በስተትም ይሁን ብቻ በምንም መንገድ ይሄ ዘር መጥቷል። ስለዚህ ዘር ኃላፊነት እንደ እናትነት ኃላፊነት አለብሽ። ነገ ተወልዶ እንዴት ነው የሚያድገው አላውቅም። ግን አሁን በዚህ ባለሽበት ሁኔታ አስወርዳለሁ ሌላ ነገር ማለት ራስሽ ላይ ሞትን መጥራት ነው። ሰላም ጤና ይስጥልኝ ውድ የሀበሻ ጨዋታ ቤተሰቦች፣ በህይወት መንገድ ላይ ነው ያለነው። በህይወት መንገድ ዛሬ አንድ እንግዳ አግኝቻለሁ። ከእንግዳዬ ጋር እንጨዋወታለን። መልካም ቆይታ። እናንተም እንግዲህ እንደተለመደው ሀሳብ አስተያየታችሁን ይሻላል የምትሉትን የህይወት መንገድ ጠቁሟት። ከሷ ጋር ቆይታ አደርጋለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ ዛሬ ከሀበሻ ጨዋታ ጋር ልናወራ ነው። ሀበሻ ጨዋታ እንዴት አገኘሽው? አሪፍ ነው፣ ምንም አይልም። ማለት የምትሰሯቸው ነገሮች በጣም ደስ ይላሉ። የሚመጡ ሰዎች በጣም ያስተምራሉ። አንተንም ውስጥ ያለውን ነገሮች እንድታወጣና ለሰው ትምህርት እንድትሆን ያደርጋሉ። ኦኬ፣ ስለዚህ ዛሬ አንቺ ከሀበሻ ጨዋታ ጋር አወራለሁ ብለሽ ነው የመጣሽ? ምንድነው ጉዳይሽ? እስቲ ምንድነው የገጠመሽ ነገር? እሺ፣ ስሜ ሀና ይባላል። ተወልጄ ያደኩትኝ ወደ ክፍለ ሀገር አካባቢ ነው፣ ወደ ጎጃም አካባቢ እና ያው አካባቢያችን እንደሚታወቀው ጤፍ ምናምን ምርት አለ እና አባቴ ገበሬ ነው። እናቴ ደግሞ ያው አባቴ ግብርና ሲሰራ እሱም በጎን ለጎን ቤት ውስጥ ባለ ነገሮች ታግዘዋለች። ስለዚህ እኔ በመሀከል ላይ ወደ አዲስ አበባ የመምጣት ፍቅር ነበረኝ። በቃ ከተማ ሲባል ከተማ ለማየት ከተማ ለመጓጓት ብዙ ጊዜ ሞክራለሁ፣ አይሳካልኝም። ክፍለ ሀገር ላይ ደግሞ ልክ እድሜክ ሲደርስ ማለት 16 አመት 15 አመት ትዳራለህ እና ቤተሰቦቼ ደግሞ ትንሽ የሚያገናዝቡ ስለነበሩ እኔ አልተዳርኩም። ግን ለመዳርም ወደ አዲስ አበባም ለመምጣትም ጉጉት ነበረኝ። ሁሉንም ነገር ያው ማህበረሰቡ በዛ ወይ ስለምታድግ እና በመሀከል ላይ እናቴ በጠና ታመመችና አረፈች እና ያው ረጅም ታሪክ ነው እሱን ለማጫወት እና ያኔ ሁሉ ነገር ተመሰቃቀለ። ሁሉ ኃላፊነት ቤት ውስጥ ያለ ነገር ወደ አንተ ነው የሚጣለው እና ብዛት ታናናሾቹ ወንድ ናቸው። ስለማረስ እንጂ ቤት ስላለ ነገር አያውቁም እና ከአባቴ ጋር ሆነን እየሰራን ባለንበት ሰዓት ያው ቤት እኔ ምግብ አዘጋጅላቸዋለሁ፣ እነሱ ወጥተው አርሰው ይመጣሉ። እንደዛም ሆኖ የእናታችን መጉደል ሳይታየን ለትንሽ ጊዜ ለሁለት አመታት ምናምን አካባቢ በቃ አብረን ኖርን፣ እንደዛ ማለት ነው። እና ፋዘር ክፍለ ሀገር አካባቢ የሳር በሽታ ምናምን ይባላል እና የሆነ ሲያም ምናምን ሳይታወቅ ነው አጥንት ስር ምናምን የሚገባው እና ትንሽ አመመውና ያው ቶሎ ከተደረሰበት መድኃኒት ምናምን ይሰጠዋል። ስለዚህ ማረስ አቆመ። እዛ ጋር ያሉትን ነገሮች መስራት አቆመና ወንድሞቼ ምናምን ደግሞ ተበታተኑ። ብቻ ያኛው ታሪክ በጣም ረጅም ነው የቤተሰቡ ታሪክና እኔ ግዴታ ወደ አዲስ አበባ መምጣት ነበረብኝ። አንድ አጎት አለኝ እዚህ የሚኖር ይዞ ይመጣና በቃ ተንቀሳቀሽ የምትሰሪውና ምቺው ብለሽ የምታስቢው ምናምን ሲለኝ እኔ የለመርኩት የቤት የእናትነት ጓዳ ስለሆነ በደንብ እችላለሁ፣ የቤት ውስጥ ስራ ችግር የለም አልኩትኝ እና አንድ ቤት አስገባኝና በቃ እዚህ ትሰሪያለሽ፣ የቤት ሰራተኛ ሆነሽ ሁሉ ነገር ትሰሪያለሽ አለኝ። እሺ ያልኩትኝ እዛ በቃ እሰራ ነበር፣ በስርዓት እንል ነበር። እና እነሱ የሚፈልጉት አንዴ ነገሮችን አሳይተው ለምሳሌ ፈረንጅ ምግብ አንዴ ነገሮችን ያሳዩክና ወዲያው መስራት አለበት። ወዲያው በቃ እንደነሱ ጥሩ ማርገሰ ካልሰራ ምናምን እና ላጎቴ መልሼ ደውዬለት ስነግረው በቃ እኔ አይመለከተኝም የፈለግሽበት ቀይር ያለኝ። ከዛ ሰፈር ውስጥ የምሰማው ደላላ አለ ሁሌ በቃ እንደዚህ እሱ ጋር ነው ሰራተኛ ምናምን ያው ከዛም ቤት ላለመንጋጨት ስል ወጣሁኝ። አልችልም በቃ እኔ እንደዚህ አይነት ነገር ብያችሁ ወጥቼ ተመላላሽ መስራት ጀመርኩ። ቋሚ ሳይሆን ተመላላሽ። በአንዴ 5-4 ቤት ሰራ ነበር። ምክንያቱም አንድ ቤት የሚከፈልክን አንድ ቤት ሆነህ የምትኖር ኖሮ 3000 ብር የሚከፈልህን 3-4 ቤት ስንት ልታገኝ እንደምትችል በዛ ላይ እኔ እዚህ ጋር ሰርቼ ለአባቴ ነው የምልከው። በየቀኑ አልነበረ የምትሰሪው ተመላላሽ ሲሆን
አዎ በየቀኑ አይደለም። ለምሳሌ ልብስ አጠባ ከሆነ ወይ ወንደላጤዎች ቤት በሳምንት ሊሆን ይችላል ወይ በ15 ቀን ሊሆን ይችላል። አንዳንድ ደግሞ ወንደላጤዎች ሆነው እንጀራ ወጥ ሰርተህላቸው ፍሪጅ ውስጥ አድርገህ ለሳምንት ምናምን የሚጠቀሙ አሉ። ወይ በ3 ቀን መተህ ቼክ አድርጋቸው እንጀራ ሙቀ ምናምን የምትሄድበት ቤት እና ቋሚ አይደለም ብቻ። እና ለራሴ ትንሽ አነስ ያለች ቤት ተከራየሁና ሰፈር ውስጥ ምናምን ተግባባሁኝ ቶሎ እዛ ሰፈር እና በጣም መስራት በቃ ተሯሩጬ ልብስ አጠባ ሲባል እሷ ጋር ደውሉ። ምክንያቱም አንደኛ ሰው ታማኝነትህን ያያል በስራዎች መሀል እና እሺ በቃ እሷ ጋር ደውሉ። ስራ አላጣም እሯሯጣለሁ። በቤት ተቀመጥኩ ከተባለ በቃ የተወሰነ ሰዓት ነው ጧት ወጥቼ ምናምን ሰርቼ ሌላ ቦታ ሄጄ ሰርቼ ምናምን። ከዛ ይሄን ወሬ የሰሙ ትልቅ እዛ አካባቢ የሚኖሩ ባለስልጣን ነገር ነበሩ እና የተከበሩ አባት ነው። በቃ ሲባል እሰማለሁ እኔ ምን እንደሆነ ማን እንደሆነ ማጣራትን ስለማልፈልግ ነው። እና የሆነ ቀን እዛ ሻይ ቡና የምትሰራ ልጅ አለች እና እሷ ጋር ተቀምጬ ዛሬ ስራ የለም ወይ ምናምን ብቻ ታወራለች ከእሷ ጋር ምናምን እንዴት ነው ስራ ምናምን እሷ እንዴት ሻይ ቡና እንደጀመረች እንዴት እንደነበረች መጀመሪያ ምናምን ትነግረኛለች። እና ጠንክሪ አይዞሽ ምናምን እያለች መኪናዋ አቁመው ባልና ሚስት መሰሉኝ መጡ። ከዛ እኔ መጀመሪያ ባልና ሚስት ይሁኑ አይሁኑ ስለማላውቅ አሃ ባልና ሚስት ናቸው ና በቃ እንዲህ የቡና ወሬ ታወራና ከዛ ገብቼ እንደዚህ ስላንቺ ሰምተናል። እኔ መሰለኝ ልብስ አሳጥበውኝ ለመውጣት ነው በቃ። እና ልብስም ታጥቢያለሽ ምን ትችያለሽ ምናምን ሁሉ ነገር በመሀል የሚያስተምር ሰው አይጠፋም። የምከራይበት ቤት ደግሞ እቴቴ ነበረች። ሴትዮዋ በጣም ጎበዝ ከመሆኗ የተነሳ እንትን ትል ነበረ ታስተምረኝ ነበር። የሆነ ነገር ሲጎለኝ ምናምን እንደዚህ እርጊ የፈረንጅ ምግብ እንደዚህ ማየት ትችያለሽ ምናምን ብዙ ነገር ታሳየኝ ነበር። እና ምን ትችያለሽ ሲሉኝ ሁሉንም እችላለሁ። ግን በዛ ሰዓት አጠቃላይ አልፈልግም ነበር። ምክንያቱም መጀመሪያ የገባሁበት ቤት አለ እና አይ እኔ አጠቃላይ አልፈልግም መጥቼ ልስራላችሁ ከሆነ እሰራለሁ ችግር የለም አልኩኝ። አይ ገብተሽ እዩ ምናምን አሉ። ብዙ ሰው የለም እኛም በቅርቡ ወደ ውጭ እንሄዳለን እና አባታችን እንድትንከባከቢ ነው ምናምን አሉኝ። እዛ እሺ አልኩኝ። በቃ የሆነ ዛሬ ታድለሽ ወርጄ እሷን ነው የጠየኩት ቡና ቤቷን እንዴት ነው ሰዎቹን ታውቂያቸዋለሽ ምናምን እንዴ ስም ጠራችና እንዴ እነዛ ቤት እኮ ነው የተከበሩ ቤት ነው እዛ ከገባሽ ብዙ ለውጥ ይመጣል ወደ ውጭ ይዘውሽ ይሄዳሉ ምናምን ስትለኝ ጓጓው በቃ እዛ ለመግባት። ከዛ በሁለተኛ ቀን ሲመጡ እሺ አልኩኝ። እኔ አካራዬን አናገርኳትኝ የዛን ቀን እንደዚህ ብለውኝ ነበረ ምናምን ስላት አረ በጣም አሪፍ ነው እንኳን አገኘሽ ተጠንቀቂ እንደዚህ አታድርጊ ሰው ቤት ሲኮን ሁሉም ነገር ደስተኛ ይኮን ምናምን ብላ ነገረችኝ። እሺ ብዬ ተቀበልኩ። ያዘዙሽን ነገር ነው መስራት። በዛ ላይ የሆነ ሰዓት አላቸው ነገር መሰለኝ እንግዳ የሚመጣበት ምናምን ለእንግዳ እንደዚህ አይነት ምግብ አይቀርብም ለእንግዳ እንደዚህ አይሆንም ብቻ ጽዳትሽን መጠበቅ አለብሽ ነው። እና እሺ ብዬ ከነሱ ጋር ገባሁኝ እዛ ቤት እና በስማም እዛ ቤት እኔ እንጃ እንዴት ብዬ ልንገርህ በቃ ሁሉም ሰላም ነው። ሁሉም ክብር አለው ላንተ ሁሉም ይሄ ሰራተኛ አሰሪ ምናምን የለም በቃ እዛ ያከብሯል በቃ ያዙሃል ያዘዝክን ነገር ታደርጋለህ ምናምን። እና የኔ ስራ የነበረው የሴትዮዋን አባት መንከባከብ ነበረ። እና እነሱም ወደ ውጪ ባልና ሚስት ስለሆኑ ወደ ውጪ ሊወጡ ነበረ። ስራቸውም እዛ ስለነበረ በቃ እኔ ሰውየውን መንከባከብ ነው ለሰውየው የሚፈልገውትን ነገር ማድረግ ነው። ይገርማል በዛ ሰዓት እንኳን ዶክተር ያንን ገንዘብ አይከፈለውም ነበር እኔ ሲከፈለኝ ማለት ነው። እና በቃ በጣም ይሄ ኑሮ የተስተካከለ የምትልበት ደረጃ የለም። አባቴንም በጣም እንትን እለው ነበር እንከባከበው ነበረ። ስለ መድኃኒቱ ምናምን እነግራቸዋለሁ ምናምን እነሱ የሚያመጡልኝ ነገር ከሆነ ምናምን ብቻ ሁሉ ነገር ተስተካከለ። ቋሚ ነገር አገኘሁኝ እኔ እዛ ቤት ረጋሁኝ። ከዛ እዛ ቤት ስንኖር ባለንበት ጊዜያት አንድ ልጅ አለ የ16 አመት ልጅ ነው። እሱንም ያው ምግብ ምናምን የሚሰጡ ሌላ ሰራተኞች አሉ። ግን ያው አልፎ ስሪልኝ ካለኝ እታዘዛለሁ ለሁሉም ነው የምታዘዘው። እና እንዴት ነው የሀብታም ልጆች ትንሽ
እኛ ከምናድግበት ወይ እንትን ይላሉ ይገዝፋሉ ምናምን ትልቅ ነው የሚመስለው። እኔ የጠበቅኩት ኤጅ እና የተነገረኝ ኤጅ አንድ አይደለም። በቃ ይሄማ 22 23 ይሆናል ብለህ የምታስበው ሰው 16 አመቱ ነው ገና ተማሪ። ከትምህርት ቤት ሲመጣ ቤት ነው የሚወጣበት ቦታ ምናምን። ያው ፋሚሊ ያለው ነገር እዚህ አዲስ አበባ ውስጥ ምን ተማርኩኝ በቃ የሆነ ለቀቅ አርገው ያሳድጉና ትንሽ እንደኛ አይደለም እንደ ክፍለ ሀገር አይደለም የሚወጡበት ብዛቱ የሚያውቁት ነገር ይሄ ስልክ አለ ምናምንና ከዛ ያ እናወራለን የሆነ መግባባቶች ነገሮች አሉ በእኔና በሱ መሃል። ስለ አያቱ ይጠይቀኛል እንዴት ነው ምናምን በቃ እንዴት ነው ዶክተር አማካሪ የተቀጠርኩ ያክል ነው የተሰማኝ ምናምን ሰውየው ጋር እና በቃ ከሰውየው ጋር በጣም ተግባብተናል። እሳቸው ምንም አያስቸግሩም። በቃ እንደ አባቴ ለኔ እንደ አባቴ ናቸው። ይመክሩኛል፣ ስለ አባቴ ነግራቸዋለሁ። አባት አለኝ። ስለተፈጠረው ስለ ሁሉም ነገር ነግራቸዋለሁ። መመለስ እንዴት እንዳለብኝ እንደዚህ ነገሮች ሁሉንም ነገር ያማክሩኛል እሳቸው። ከዛ ከልጁ ጋር ልጁ ጠጥቶ 6 ሰዓት 5 ሰዓት ምናምን ይገባል በ16 አመቱ ማለት ነው። እና እቤት ዘበኛ ምናምን ያለ ሰራተኛ ማወቅ የለበትም ይላል። አያቱም ይሸፍኑለታል። መጀመሪያ ከመታመማቸው በፊት እሳቸው ናቸው መሰለኝ የሚንከባከቡት እና ሁሌ እሳቸውም የዚህ ልጅ ነገር አደራ ይላሉ ምናምንና ጠብቂኝ ምናምን ይኸው ትግባባ የለ ጠብቂኝ ምናምን ይመጣል በር ክፈችልኝ ምናምን ይደውላል። ከዛ እሺ ብዬ እኔ ከፍትለታለሁ እና ቶሎ አይተኛም ይቆያል። 5 ሰዓት 6 ሰዓት መጥቶ ራት ካላመጣሽ አሁን ካልበላሁ ምናምን ይላል። ብቻ ብዙ አስቸጋሪ ነገሮች ቢኖሩትም አያቱ በጣም አባት የሆነ ሰው ስለነበረ እሱን እንደ መቆጣጠር ነገር ይዘውታል። እና የሆነ ቀን እንደተለመደው 5 ሰዓት አካባቢ ደውለው እየመጣው ነው ምናምን ራይድ ይዣለሁና እንዳትተኝ ምናምን አለ። እሺ በቃ ምናምን ብዬ ራት በቃ ቀድሞ ሊመጣ ሲል በቃ ይረባዋል ብዬ ስለማስብ ራት ላዘጋጅልህ ምናምን ስለው አልፈልግም አለኝ። ሌላ ጊዜ ራት እንደዚህ ሰርተሽ ጠብቂኝ እንደዚህ ምናምን ነው የሚለው። ከዛ እሺ ምናምን ብዬ ከዛ ተቀምጬ እየጠበቅኩት ደወለ። ደርሻለሁ ክፈችልኝ ምናምን ሲል ከፈትኩለት ገባ ምናምን። ግን ከወትሮ በተለየ የሆነ አላ ምንድነው ይሄ የጸባይ ለውጥ አለበት። ጠጥቶ ከሚያሳየው ባህሪ ሌላ በቃ ተጨምሮበታልና ምንም አላልኩም። ዘግቼ ወደኛ መኝታ ቤት የገባሁኝ ደህና ደር ብዬው ተቀምጧል። ብዙ ሰዓትም ስለሚቀመጥ ችግር የለውምና ማናችንም የመኝታ ቤት ቆልፈንም ዘግተንም ምናምን እንደዛ አይነት ነገር ያለም ብቻ። ከዛ አንኳኳ። ማን ነው ስል እኔ ነኝ አለ። እዛ ወይ እራት ፈልጎ ነው ምናምን ብዬ ብድግ ስል አይ ተቀመጪ ብሎ ከፍቶ ገባና ቁጭ ልበል ምናምን ሲለኝ ቁጭ በል አልኩትኝ። በቃ ኖርማል ነገር ነው መሰለኝ እኔ። ከዛ እንዴት ነው ምናምን ትዳር ለመያዝ አላሰብሽም ምናምን ስለ ወደፊት ነው የሚያወራው። ይሆናል በዛ ኤጅ በ16 አመት እድሜ ላይ ማይሆን ጭንቅላት የለም። ከዛ እንዴት ነው ምናምን ሲል እንዴ እኔ አቢ ካንተ ጋር እንደዚህ ነገር የምናወራበት ሰዓት ላይ ገና ህጻን እኮ ነህ፣ ብዙ ይቀርሃል። እንደ ወንድምህ የምትመክረው ልታገባት የምታስባት ሴት ካለች ተረጋግተህ አስበህ አጥንተህ ምናምን እና እንዴት ነው ጠጥተሽ አታውቂም? ኦቨር ተሻታ እኔ ጭራሽ እንደዚህ ነገሮችን አላቅም። አንተ የምትላቸውን ነገሮች በፍጹም አላቃቸው። ለኔ ያኔ አዲስ ቃላቶች ነበሩ የሚጠቀማቸው ቃላቶችና እዛ የሆነ እንደዚህ 1 2 ምናምን እየተባባልን ሊሰማኝ ሞከረ። ጮኬ አስወጣሁትኝ። በጣም ነው የተናደድኩት። ምክንያቱም አንደኛ የ16 አመት ህጻን ነው። ሁለተኛ ነገር ደግሞ እንደ ወንድም ነው በቃ እኔ እንደ ወንድሜ ነው እሱን ትሪት ማረገው። አያቱን ደግሞ በቃ እንደ አባቴ ለኔ አባቴ ናቸውና እንዴት እንደዚህ አይነት ነገር ያደርጋል ብዬ አስወጣሁት። ግን ፈራሁኝ። በሩ አይዘጋም። እኔ ቁልፍም ተሰጥቶኝ አያውቅም እዛ ቤት። እንደዚህ ይሄን ቆልፊ ይሄን አርጊ እንደዚህ ተዘጋ። ቁጭ አልኩኝ። በቃ እስኪተኛ ጠበቅኩኝ። እኔ እንደተኛ ሳቅ ባልተኛም ተጋደምኩኝ። ጠዋት ልናገር አልናገር በሚል መንፈስ ውስጥ ነኝ። ጠጥቶ ሊሆን ይችላልና ላስታውሰው እንዴት ነው ልናገረው ይሄን ሰው የሆነ አንዳንድ ሰው ስታየው ልስደበው ምናምን የምትለው ነገር አለና ጠዋት ምንም እንዳልተፈጠረ ቁርሱን በላ፣ ወደ ትምህርት ቤት ሄደ። ምንም አላልኩም።
አያትየውም አምሽቶ ገባ አስቸገረሽ ምናምን አለ። አይ ችግር የለም አባባ ብዬ የዛን ቀን ቼክአፕ ነበራቸውና አርፍደናል ዛሬ ምናምን ሲሉ እሺ በቃ ምናምን ብዬ ከሳቸው ጋር ራይድ ጠርተን ሄድን ቼክአፕ እና በዛ መሀል ማታ የነበረው ነገር ተጽዕኖ ስለፈጠረብኝ እንዴት ነው ግን አቢ ምን አይነት ልጅ ነው ምናምን ስላቸው አይ ወጣ ያለ ልጅ ነው ትንሽ አስቸጋሪ ነው ወደ ውጭ መሄድ አይፈልግም እዚህ ነው መሆን ትንሽ ያሉት ጓደኞች ትንሽ ጠንከር ሳይሉ አይቀሩም ምናምን ካለበት እድሜ ትንሽ አውጥታውታል ምናምን አለኝ። እሺ በቃ እስኪ ያለውን ነገር እንዴት ነው እናስብበታለን እኔ እመክረዋለሁ እንደ ወንድም ምናምን አልኩኝ። ግን ራስን ትጠነቀቃለህ ሴት ነህ ማሰብ ያለብን ነገር ከዛ ሁሌ ማታ ማታ እኔ አልከፍትልህም ከዚህ በኋላ አልኩት። ከዛ ቀን በኋላ ማታ ሲመጣ የሆነ ቀን እኔ አልከፍትልህም ከዚህ በኋላ በጊዜ የምትመጣ ከሆነ በጊዜ ነው ቢያንስ እስከ 3 ሰዓት እጠብቅሃለሁ አልኩት። እዛ እሺ ምናምን በዛ መሀል አባቴ በጠና ታሞ ነበረ መሄድን ፈልጌ ነበረ እኔ እዚህም ያለው ነገር ኃላፊነት አለ ምክንያቱም እነሱ ውጪ ናቸው ውጭ ሀገር ሆኖ እኔን ነው በቃ ለሁለቱን አደራ ሰጥተው ይሄዱትኝና ሁለት መሀል ላይ ሆኜ አባቴን ደውዬ እያወራሁት ምናምን ክፍሌ ቁጭ ብዬ አባ እንዴት ነው ተሻለህ ምናምን እያልኩት በር ብርግድ አድርጎ ነው የገባው። በጊዜ ነው የገባው አልጠጣም ብዬ ያሰብኩት ሰው ምን ሆነ ነው ምናምን ስለው ምንም ምናምን እዛ ይጠጋል ዝም ብሎ ወደኔ እንዳትጠጋኝ አቢ በቃ አቢ ነው ምለው ህፃን ነው ምክንያቱም እንደ ወንድሞቼ ነው ማየውና እንዳትጠጋኝ ስለው አይሆን በቃ የሆነ የማይሆኑ አክቶች ማሳየት ጀመረ ምናምን በእጄን በጣም አጥብቆ መያዝ ጀመረ ምናምን ከዛ በቃ እንደምንም ብዬ ተታግዬ ሩጬ ወጣሁኝ ከዛ ክፍል። ከዛ ይሄ ነገር ለሁለተኛ ጊዜ ሲደገም በዚህ መሀል አሁንም ልናገር አልናገር ግብ ውስጥ ነን። በሌላኛው ቀን ፋዘር ሲደውል እንዴት ነው ምንድነው የሰማሁት ምናምን ሲል ኧረ ልጁ ትንሽ አስቸጋሪ ነው ትንሽ ጨዋታ ይወዳል ምናምን ብዬ አባቴን ያለውን ነገር ለማስተኛት ሞከርኩኝ። ነገሮቹ እየባሱ መጡ። ይሄ 2 ቀን 3 ቀን ምናምን ተደጋገመ ምናምን ከዛ አያትየውን ቁልፍ አለ ወይ ምናምን ስለው አይ ቁልፍኛ የለ አለ ከፈለግሽ እንሰጥሻለን ግን ምን ነው ሲለኝ ያው ምንም ማለት አልችልም አይ ዝም ብዬ ለመጠየቅ ነው ብዛት ከፍተን ስለምንተኛ እኔ ደግሞ ዘግቼ መተኛት ነው የለመድኩት እንቅልፍ አጣሁኝ አልኳቸው። እሳቸውም ሰጥሻለሁ ችግር የለም ምናምን ብለውኝ ከትምህርት ቤት ሲመጣ መክሰስ አቅርቡ ምናምን አለ በላ ምናምን እየሰማሁት ነው ድምጹ። ከዛ ደወለ ውስጥ ነኝ እኔ እሱም ውስጥ ነው ጠርቶ እንደማዋራት ደወለና ትከፍችልኛለሽ ዛሬ 6 ሰዓት 7 ሰዓት ነው የምመጣው ሳለ በዚያም ቢካልሽ በቃ ነግራችኋለሁ ምንም እየተንከባከብሽ እንዳልሆነ አባይ ሳምን ማለት ነው ከፍትልሃለሁ ግን እንደዚህ የሚያባብል ነገር የለም እኔ በስርዓት እየተንከባከብኩት ነው ያለሁት እዛ በቃ ትከፍችልኛለሽ ምናምን ብሎ ጮኸ። እሺ ብዬ እኔ ነገሮችን አቅልዬ በቃ በሰላማዊ መንገድ ቁልፌን ተቀበልኩኝ። ሲገባ ወዲያው እንደመዝጋት ምናምን ከዛ 7 ሰዓት ተኩል አካባቢ መሰለኝ ደወለ። ስለው ገና እየወጣሁ ነው ጠብቂኛል። እሺ ብጠብቅ አይመጣም ብጠብቅ ሰዓቱን 8 ሰዓት ሆነ 8 ሰዓት ከሩብ አካባቢ ደወለ መልሶ ሄሎ ምናምን ስለው ደርሻለሁ ክፈች በቃ እንደዚህ ነው የሚያወራው ከጊዜያት በኋላ የመጣ ነገር ማለት ነው። ከዛ እሺ በጣም የሆነ ትረበሻለ ነገሮች ሌሊት ነው ጸጥ ያለ ነው ምናምን እና የመጣው እንደሌላ ጊዜ በራይድ ምናምን አይደለም ኡታ ያለበት ታክሲ ነው። ጓደኞቹ ምናምን መሰሉ ከፈትኩለት ያ ሁላ ሰው ቤትም ሊያድር ነው ብዬ አሰብኩኝ። ከዛ ቻው ምናምን ይሉታል ይዋከባሉ በቃ ይጨፍራሉ ሴቶች አለ ምናምን የሚሰማው ድምጽ ደስ አይልም ታክሲ ውስጥ ሰይንጫጫሉ እኔ በቃ ቀለል አድርጌ ግባና ልስከው አልኩት። ቻው ምናምን ተባባሉ ገብቶ ሲገባ እኔ ዘግቼ ቆልፌ ሄድኩኝ። እዛ ሶፋ ላይ ቁጭ ብሏል። መቼም በኩለ ሌሊት እራት ምናምን ደግሞ የሌሊት ተስፋ አድርጌ ወደ መኝታ ቤት እራት አለ። ከዛ የሚጠጣ ነገር አለ እዛና እሱን አቀረበ። እንዴ አቢ እስካሁን ጠጥተህ ቆይተህ የለ አሁን ይብቃ ተኛ ነገ ክላስ አለክ። አይሰማም በቃ ድርቅ ያለ ስለሆነ እንደዛ እንደሆነም ስለተነገረኝ ቀለል አድርጎ ለመሞከር ለማባበል አባብለሽ ነው የሆነ የህፃን ባህሪ አለው። እናቱ ስትነግረኝ
ምግብም አባብለን ነው የምናበላው። ይሆናል አብዬ ብላ ቆንጆ እኮ ነው ይኸው ቀምሼው ምናምን ይሄን ነገር ተመችቶኛል ምናምን ሞክረው ነው የሚባባሉት። ለምነህ የምታበላው ህጻን ልጅ እንዳለ ሆኖ እዚህ ጋር ትልቅዬ ጎረምሳ ታያለ 25 አመት ምናምን ልጅ በቃ እንዴት ነው በጣም ኦቨር የወጣ ልጅ ታያለ። ከዛ እሺ ምናምን ብዬ እኔ ልተኛ ነው አቢ ደክሞኛል ምናምን ስለው አይ አልደከመሽም አለኝ። ለደክሞኛል ምናምን በቃ ተጠራጥሬያለሁ እኔ። ከዛ አልደከመሽም አልኩ አልደከመሽም ምናምን እሳ እሺ ብዬ ቁጭ አልኩኝና እራት አቅርቤለት እየበላ ምናምን ማውራት ጀመረ። ለምንድነው እንደዚህ የምትፈሪኝ? ለምንድነው እንደዚህ የምትሸሽኝ? ብትሞክሪው ምን አለ ምናምን። መጠጥ ለምን አትጠጪም? አልጠጣም። እኛ ያደግንበት ወይ ከዛ በፊት ራሱ አይደለም እንደዚህ ለተራ ነገር ይቅርና አይደለም በታናሽ ይቅርና ትልቅ ሰዎች ማለት ለትዳር ሲጠይቁኝ የፈለገ ትዳር ብትፈልግም አባቴ በቁጥብነት ነው ያሳደገን። እንዴት ነው ስርዓት ያለው ሰው መናገር ያለበትን የሚያውቅ በቃ ሁሉንም ነገር በአግባቡ ሰውንም እንድናስቀይም አድርጎ አላሳደገንም። መብታችንንም የሆነ እንዴት ነው እንዲጋፉን አልፈቀደልንም። እና እንደዚህ ከ16 አመት በቃ በጣም ተናደድኩኝና እንዴ የምታስብበት እድሜ አይደለም እንዴት ነው ያመሃል እንዴ አንተ በዚህ እድሜ አግብተህ ምናምን። እዛ ጭራሽ ደግሞ ወሬውን ከማግባት ርዕስ አውጥቶት ጀስት ለአንድ ቀን ከሆነች ሴት ጋር አድራለሁ እንደዚህ አደርጋለሁ እንደዚህ አይሆናለሁ ነው ሀሳብ በቃ። እዛ የሆነ የጊዜያዊ ስሜት ነገር አየሁበት እና እሺ ለማንኛውም እኔ ልተኛ ተኛለ። ከዛ ጠዋት አጋጣሚ አባትየው ቼክአፕ ነበራቸው። እሱም ክላስ አልሄድም አለ። ከዛ አባትየው ደግሞ የሆነ ዘመድ አለ መጥቷልና ዛሬ እኔ ነኝ የምወስዳቸው ጋሼ ምናምን አለ ቼክአፕ እና የሆነ እዛ ቤት በሳምንት በወር ምናምን ስትወጣ እረፍት ትወጣለች ችግር የለም አጋጣሚ እንትን ካለና 2 ሰራተኛ ነው ያለው ከኔ ጋር 3 ማለት ነው። አንድ ዘበኛ አለ። ሁለቱም ሰራተኛ በአጋጣሚ አንዷ አክስቷ ታማባት ነው አንዷ ደግሞ እረፍቷ ቀን ነው እና አይቻልም ምናምን የሚከለከል ነገር የለም። እሷ ስለሌለች ሸፍኝ ምናምን አትባልም። እዛ ያለውን ነገር እኔ እንድሸፍን ጋሼ ነግረውኝ ከሰውየው ጋር ተያይዘው ወጡ። የቼክአፓቸው ሰዓት ደርሶ ልጁ አለ ዘበኛው አለ። እዛ እኔ ቁርስ ሰርቼ በሰዓታቸው ቁርስ አቅርቤ ምናምን እነሱ በልተው ስለወጡ ከዛ ቁርስ አይነሳም አንድ ሰው ቢቀርም በልቶ እስኪጨርስ ትጠብቃለህ። ሌላ ስራዎችን መሰራራት ጀመርኩ። ጋሼ ለምሳ እንደዚህ ያዘጋጅልኝ ያሉኝን ምናምን መስራት ጀመርኩ። ተነሳ ከእንቅልፉ እንዴት አደርሻል? እግዚአብሔር ይመስገን። በቃ ላለመጠጋትም ላለማውራትም በቃ ነገሮችን ስራህ እስከሆነ ግዴታን ትፈጽማለህ። ካልሆነ ደግሞ በቃ ነገሮችን እንትን ትላለህና እሺ ምናምን ቁርስ ሰራሽልኝ? ዛ ከመቼ ወዲህ ነው ቁርስ ፍርፍር በልቼ የማውቀው ምናምን ብሎ ጮኸ። ዛሬ በጠዋቱ ነው ብዬ እሺ በቃ ቀለል አድርጌ እሺ ምናምን ዛ እንደውም ዛሬ እኔ ነኝ ቁርስ የምሰራው አብረን ነው የምንበላው አለ። አንተ ሰርተህ ኩሽና ገብተህ አልኩት። እሺ አልኩኝ ችግር የለም በቃ የሚመች ከሆነ እሺ እኔ ልክተፍልን ሁሉንም ነገር አይሆንም አለኝ። ተቀመጭ አለኝ። እዛ ቢያንስ እሺ ክፍል ምናምን ላጽዳ እሱ መብትሽ ነው አለኝ። እጄ ክፍሉ ምናምን አስተካከልኩኝ። ማንም የለም ጽዳቷም ስለሌለሽ ነገር ሁሉ ነገር አስተካከልኩኝ ምናምን ቁርስ አዘጋጀ። ሻይ አፈላ። ጨው በስመ አብ ወወልድ ወመንፈስ ቅዱስ የሚበላ ምግብ አይደለም። እሺ ብያለሽ ይበላል። ከዛ በኋላ እኔ ምግብ በልቼ ሻይ እንደጠጣሁ ትዝ ይለኛል። ከዛ በኋላ ያለውን ነገር አላውቅም። ስነቃ ራሴን ያገኘሁት አልጋ ላይ ነበረ ምናምን ልብሴ እንዳለ በደም ተጨማልቋል ምናምን እንጃ እንዴት ብዬ ላስረዳህ። አደራ ካለ ሁሉ ነገር አለ እድሜ አለ ብቻ ስሜቶቹን እንዴት ነገር ላስረዳህ በጣም ነው የሚያስጠላውና ምንም አላልኩኝም። ራሴን እንደ ቆሻሻ ነገር ራሴን የገፋሁት ነው የመሰለኝ። ራሴን እንደ ቆሻሻ አየሁኝ። ሳየው እሱ በቃ የሆነ እንዴት ነው ጀብድ እንደሰራ ሰው ህጻን ነው 16 አመቱ ነው ምናምን ተነስቶ ልብሱን ለብሶ ወጣ። ጸጥ ብዬ ነው የተቀመጥኩት። እስከ የሆነ ሰዓት ምንም አይነት ነገር ማሰብ ጭንቅላቴ አላሰብም። በቃ እንዴት ነው ይሄ እኔ አሁን ኦሬዲ በዛ ሰዓት 35 አመቴ ነበር። አሁን ላይ የሚቀጥለው አመት ደግሞ 36 ይሞላኛል። ከ16 አመት ልጅ ጋር እንዴት ነው ብቻ
የሆነ ጭንቅላት ላይ የሚፈጠር ነገሮች አሉ እና ምንም አላልኩኝም። ቁጭ ብዬ ነገሮችን ምን ማድረግ እንዳለብኝ ምን መሆን እንዳለብኝ ብቻ ተወዛገብኩኝ። ራስን እንዴት ነው ስሜቶችን ምናምን መግለጽ ያቅታል። ጮኸ መናገር የማትችልበት ሁኔታ ውስጥ ትሆናለህ። ብቻ እንዴት ነው እኔ ብቻ ስሜቶችን እንዳለ ለመግለጽ በጣም ከባድ ነው። ከዛ ጸጥ አልኩኝ ነገሮችን አስተካክዬ ከዛ የራሴ ክፍል ነው አንሶላዎችን ማነሳስቼ ቀያይሬ ምናምን አስተካክዬ ወጣሁ። ስወጣ እሱ አልነበረም። ቢያንስ ኡፈይ ልናገር አሁን በቃ የሆነ ነገሮች ከተፈጠሩ በኋላ መናገሬ ምን ዋጋ አለው ትላለህ። ወዲያው መልቀቅ ነው የፈለኩት። በቃ መውጣት እፈልጋለሁ አልኩኝ። ከዛ ሰውየው ሲመጡ አቀራረብኩኝ ምናምን። ሌላም አንድ ያክስታቸው ልጅ አለች እና መታ ነበር የዛን ቀን። ምንም ቀንም ሙሉ ለማውራት የሚመች ጊዜ አልነበረም። ከዛ ከዚህ ሲያሯሩጡ ነው የሚውሉት ምናምን ሲመጡ ምናምን እንዴት ነው እብድ ቤተሰብ ነው ያለው እና እሺ ምናምን ብዬ ማታ ላይ ጋሼ እኔ በቃ ምንም ምክንያት ላቀርብ አልቻልኩም። ፋዘር ትንሽ አሞታልና ግዴታ እሱን ማየት አለብኝ ምናምን። ለማየትም ከፈለግሽ 1 ሳምንት ሄደሽ እንድታይ ልፍቀድልሽ እንጂ ልውጣ ብለሽ የምትወጭበት ነገር አይደለም፣ አትወጭም ምናምን አሉ። ሰውየው እንደነገሩ የተከበሩ ናቸውና በጣም እንዴት ነው ስርዓት ያላቸው ሰው ማድረግ ያለባቸውን ትክክለኛ ነገር የሚያውቁና ከሳቸውም ትእዛዝ ላለመውጣት እሺ በቃ ቢያንስ 1 ሳምንት በኋላ ይመጣሉ። ቆዩ ከተባለ 2 ሳምንት ነው። ከዛ በኋላ አውርተንበት የምትሄጂም ከሆነ ትሄጃለሽ አለ። እሺ አልኩኝ። በቃ አሁን ሀሳቤ ያ ነገር እንደተፈጠረ ሆኖ ተፈጥሯል። አሁን ወደፊቴን ነው ማሰብ ያለብኝ። ከዛ ቤት መውጣት ነው ሀሳቤ። ይሄ ነገር ከተሰማ ከታወቀ ለኔ ጥሩ አይደለም። በተለይ የልጁ እድሜ ሲታወቅ እኔ እንጃ እንዴት ነው ራሴን ያሰብኩት። እኔ እንዳሳሳትኩት አይነት ነው የሚያስቡት። ፋሚሊ የፈለገ እብድ ቢሆን ልጄ ጥፋተኛ ነው አይልም። ስለዚህ በቃ እኔ ከዛ ቤት ለመውጣት ነው ሀሳቤ። እየተባለ ሰዎቹ 3 ሳምንት ሆናቸው። አሁንም አልመጡም። ስጠይቀው ጋሼ እንዴት ነው አይመጡም እንዴ ምናምን፣ ስልክ አምጪ እስኪ አባትሽ ላዋራቸው አሉ። እንዴት ነው ጋሼ ፋዘርን እሺ አውሯቸው ምናምን ስል አጋጣሚ ፋዘርም ያው ነገር የለ ታሙ የለ ምናምን ተጫጭኖታል። ብዙ ደስተኛ ሆኗል። አረ ችግር የለም በቃ ትመጣለሽ ምናምን ሲሉት ፋዘር ደግሞ ስርዓት የሚያቅሰው ስለ አረ ችግር የለም አትጨነቁ አሁን ደህና ነኝ ምናምን ሰምታደርጉልኝ ነገር ለኔ በቂ ነው ምናምን ማለት ጀመረ። በዛ ሰዓት ነይ ቢያቅ ኖሮ ነይ ይለኛል። ነይም እንዲለኝ ፈለኩኝ። የሆነ የውስጤን አውቆ በቃ ትምጣ አሁን ፈልጋታለሁ እንዲል ፈለኩ። ከዛ ጋሼ ያው አውርቼዋለሁ እስኪመጡ ብቻ ታጋሽና ሄደሽ አይተሹ ትመጫለሽ ወይ እንሄዳለን በመኪና ችግር የለም ሁሉ ነገር እኛ እናመቻቻለን፣ እኔም ፋዘርን ማየት እፈልጋለሁ ምናምን አሉ ጋሼ። አበረታቱኝ በቃ ጠንካራ እንድትሆን። ያለው ነገር ግን እኔ ውስጥ አለ። ምን እንደተፈጠረ ምን እንደተሆነ ምናምን አያውቁም እሳቸው። ከዛ እሺ ምናምን ብዬ ነገሮችን በውስጥ ይዤ ደፋፍኜ እንደ ቀልድ ወር ከ15 ቀን ሆነን ማለት ነው። ከዛ በዛ መሀል ፔሪድ መምጫዬ ሰዓት አለ እና አንዳንዴ ወደፊት 2 ቀን ነው እንትን የሚለው የሚቀድመው ወይ ወደ ኋላ 2 ቀን ነው። ከዛ ወደፊት ይመጣል ብዬ ሳስብ አልመጣም። ከዛ ኦኬ ሊያልፍ ይሆናል 2 ቀን ልጠብቀው ብዬ 2 ቀን ጠበቅኩኝ፣ አልመጣም። እና በጣም ደነገጥኩኝ፣ ለራሴ ተጠራጠርኩኝ ምናምን ያለው ነገር። በዛ ወር ከ15 ቀን ውስጥ ደግሞ ከልጁ ጋር ምንም አይነት ወሬ አልነበረን። ምንም አይነት ጠዋት እንደውም በጠዋት ነው የሚወጣው ምናምን። ይሄ እንዴት ነው አዲስ እንደገባው ሰሞን ያለው ስርዓት። ልክ አዲስ ስገባ አያወሩኝም ማንም የሚሰጡኝ ትእዛዝ ከጋሼ ጋር ነው የማወራው ምናምን በቃ ከጋሼ ጋር ያን ወይ ነው የመጣው። ያንን ታያለ። ሴት ነው የምታስበው ነገር አለ። ለራሴ ብዙ ነገር አሰብኩኝ። ጋሼን ትንሽ ጉንፋን ይዞኛልና ለእርሱም ጥሩ ስለማይሆን ልታይ
ደግሞ በወር በሁለት ወር ምናምን ቼክ ትደረጋለህ። እዛ ቤት ሙሉ ሰራተኛ ግዴታ ነው ለሳቸው ደህንነት ሲባል በቃ ማንም ቼክ የማይደረግ የለም። ወጥቶ የገባ ሰው ምናምን ይጠነቀቃሉ ብቻ። ከዛ እሺ ምናምን አለኝ እና በቃ እሳቸውም ደስ የማይል ሁኔታ እንዳለ ምናምን ይገባቸዋል ስሜቴ ምናምን ያለ ነገር አለ ንገሪኝ ችግር ተፈጥሯል ወይ ምናምን ይለኛል። ግን አይ ምንም ትንሽ አሞኝ ነው ምናምን ብዬ ስሄድ ሰፈር ውስጥ ያቺ መጀመሪያ ላይ ቡና ምናምን ሸጧ እሷ ጋር ነው ቀጥታ የሄድኩትኝና እዛ ስሄድ የለችም ተዘጋግቷል ምናምንና በቃ ቴቴ ጋር ልሂድ ብዬ ቴቴ ጋር ስሄድ ቁጭ ብላለች ቡና እየጠጣች ነው ምናምን እና አጋጣሚ 21 ነበር እና ቡና ያፈላሉ ግቢ ውስጥ ምናምን ትጠራራለ ምናምን እንዴ ቀና አስታውሰሽ መጣሽ ምናምን እየተባልኩኝ ከቴቴ ጋር ስቀም ምናምን የግቢ ሰው ቡና ጠጥቶ ሲጨርስ ቴቴ ላወራሽ ፈልጌ ነበር የመጣሁት አልኳትኝ ማንም ስለሌለ። ከዛ ምን ነው ምናምን የተፈጠረውን ከመጀመሪያ እስከ መጨረሻ በተደጋጋሚ ለመድፈር ሙከራ እንደሚያደርግብኝ ምናምን እንደደፈረኝ ሁሉንም ነገር ለሳቸው ነገርኳቸው። ሳበዱ በቃ ከዛ ቤት መውጣት አለብሽ ምናምን ጭራሽ ደግሞ እንደዚህ ማውራት ለሰው ምናምን ማይሆን ነው ማይታሰብ ነው። የሰውየው ስም አለ እኔ ተራ ሰው ነኝ በዛ ሰዓት እና ለማንም አታወሪ ምናምን ነይ ሂጂ አለች። እሺ ብዬ ጤና ጣቢያ ሄድን። ስመረመር ያው እንደፈራሁት የሆነ የምታውቃቸው ነገሮች አሉ እንደፈራሁት እርጉዝ ነኝ። ከዛ ምንም አላለችኝም። አሁን ጋሼ እንዳሉሽ ሰዎቹ እስኪመጡ ጠብቀሽ ከዛ ቤት ውጪ ምንም ወሬ ሳታወሪ እና እኔና አንቺ እናስወርደዋለን ምናምን አለች። እዛ እኔ እንደዚህ የተከበረ ሰውም ሲባል በቃ የተከበረ ስም እንዳለው ምናምን አክሴፕት ታረጋለህ እንጂ እንደዚህ በዙሪያ ጥምጥም ምናምን የሚሄድ ነገር አልመሰለኝ። አንደኛ አላቅም እንደዚህ አይነት ነገር ብዙ ነገር ሙቀት የለኝም። እንዴት ሳይሰሙ ለምን ብቻዬን እንደዚህ አይነት ነገር አደርጋለሁ? ግዴታ መስማት አለባቸው የልጃቸው ጥፋት ነው የሚል ነገር ጭንቅላቴ ውስጥ ምክንያቱም እኔ ሀቀኛ ነኝ በዛ ሰዓት። እዛ በቃ እያለ እኔ 2 ወር አካባቢ ሲሆን ለጋሼ ግዴታ መናገር አለብኝ። በቃ አንደኛ እሳቸውን በእለት የሚያዩት ጸባይ ለውጥ ደስ አላላቸውም እና በፊት በጣም ተጫዋች ነኝ ስቃለሁ የሚያዙኝን አደርጋለሁ። አሁን ላይ ትካዜ አለ ምናምን በተደጋጋሚ ምግብ አለ መብላት ምናምን ብቻ ብዙ ነገር ማስተዋል ጀመሩና ያሳጠር ሰዓት ያለፈ ነው። ኦኬ እሺ እና እሺ በቃ ጋሼ እና አርግዣለሁ ብዬ ነገርኳቸው ጋሼ። ከዛ እንዴት ይሆናል ምናምን በጣም ቀወጡት። እዛ ወዲያው ለቤተሰብ ደዋወሉ ውጪ ነው ያሉ። በቃ እንዳሰብኩትም እኔን ነው ጥፋተኛ ያደረጉት እሳቸውን ብዬ አሰብኩኝ። ሰው ውጪ ምናምን ሲሉኝ እሺ ብዬ ወጣሁኝ። እዛ በቃ ጋሼ ጠሩኝና በቃ ብር እንስጥሽና ክፍለ ሀገር አካባቢ አባትሽ ከሄደሽ በየወሩ ምን እንልክልሻለን ልጁን ውለጅ። ስለዚህ እቴቴ ካለችኝ ሀሳብ የተሻለ እዚህ ጋር ኃጢያትም ከመስራቴ በፊት የተሻለ እዚህ ጋር እንትን ነገሮች አሉ ብዬ እሺ ብዬ እየተስማማው ባለውበት አጋጣሚ የቀሩት ፋሚሊዎቹ መጡ የልጁ ቤተሰቦች። እነዛ ደግሞ ጭራሽ አይሆንም እንዴት ነው ብር የምንሰጣት? ሲጀመርም ደውለው ነግሯቸው ነው ጋሼና እሳቸው ነግሬያለሁ በጣም አስተዋይ ሰው ናቸው። አይሆንም ብር የማይገባትም ምናምን ውጪ ብለው ከቤቷ አባሩኝ። ያለኝንም ነገር ከልክለው ክፍያ እዛ ቤት እንዲህ ቦርቦር አይደለም የሚሰጥ ተጠራቅሞ ይሰጣል። በዛ ላይ ጉርሻም ይጨምሩልሃል ግድ የላቸውም ብቻ ሙሉ ነገር ከልክለው ውጪ ጭራሽ የልጃችንን ስም ለማጥፋት ነው ምናምን። በዛ መሃል ልጁ ምንም አልተነፈሰም። እሺ ብዬ ወጣው። እቴቴ እንደነገርኩሽ ባታወሪ ይሻልሻል። እኔ ጭራሽ ለመጋባትና ሰፈራችን አካባቢ ፖሊስ ጣቢያ አለና እሰማለሁ እዛ ይኬዳል ምናምን እንደዚህ ብትከሺ ምናምን ሻይ ቡናዋንም ሳማክራት ከሰሻለች። እቴቴ ስለምትፈራ ነው እንደዚህ አይነት ነገር ምናምን ከሰስኩኝ። ብታምንም ባታምንም ውሻ አርገውኝ ነው ያስወጡኝ። በቃ ጭራሽ ማይሆን ነገር እንዴት እንደዚህ ይሆናል ምናምን። ይሄ ሁሉ ሰጣ ገባ ሲመጣ እኔ ማስወረድበት እድሜ አለፈ። ጊዜው ሄደ እና
አሁን ላይ ምንም የምትከሰውም ሰው የምታመለክትበትም ነገር የለም። ኦልሬዲ እኔ አሁን የ7 ወር ነፍሰ ጡር ነኝ። ላስወርድም ብል በዚህ ሰዓት ራሴ መግደል ነው እንጂ ጭራሽ የሚሆን ነገር አይደለም። እና እንዴት ነው ምን ላድርግ የምትልበት ወይ ላይ ነው። ጎዳና ወጥቻለሁ። እቴቴ ጋር ዞር ብዬ ተመልሼ ተሯሩጬ እንደ በፊቱ ልብስ አጥባለሁ እንዳልል እሷ አታድርጊ ያለችኝን ነገር አድርጌያለሁ። ከሰፈሩ በቃ ትንሽ ወሬ ትበቃለች ለመባዛት እና ሰፈሩ ሰው በጣም ጠልቶኛል። እኔ ያሳሳትኩት ያክል ነው እንዴት የ16 አመት ልጅ ትከሻለሽ የሚል ነገር እና አሁን ላይ ህይወቴ ጎዳና ላይ ነው። ለአባቴ ምልከው ነገር የለኝም። አባቴ በእኔ በጣም እንደዚህ አይነት ነገር እንደተፈጠረ አያውቅም። ግን በእኔ በጣም እንዳፈረ አውቃለሁ። እዛ ለጓደኞቼ ስደውል ምናምን ጋሼ እኮ እንደዚህ እያዘነብሽ ነው ምናምን ምን ማድረግ ትችላለህ? ክፍለ ሀገር ይሄን ነገር ይዘህ አትሄድም። በጣም እዛ ደግሞ ያላቸው ክብር ይበልጣል። አሁን ላይ ነው የምኖረው። እኔ አሁን ላይ የምኖረው ጎዳና ላይ ነው እና ወሬም እየተቃረበ ነው የምወልድበት ወር ማለት ነው። ብቻ ያለ ሁኔታ ደስ አይልም ያለሁበት ቦታ እና እናንተ ጋር እዚህ ስመጣ ያው አንደኛ እንድታማክሩኝም ነው ምን ማድረግ እንዳለብኝ ያለሁንም ሁኔታ ምናምን። ሁለተኛ ነገር ደግሞ እንዴት ነው ነገሮችን ስተነፍሰው ይቀላል። ሰው መማር አለበት። በዚህ ሰዓት ላይ ያለው ኤጅ ከትልልቆቹ በጣም እንደበሰሉና እንደቀደሙ ያለው ነገር በጣም ብዙ ነገር እንደተራቀቀ ነገሮችን በሙሉ እንዴት እንደነሱ እንደሚያዩበት መንገድ ልክ እንዳልሆነ ለማሳወቅ ያክል ነው። እንግዲህ የሀበሻ ጨዋታ ቤተሰቦች ሀና ያለችበትን ጉዳይ ነግራናለች። አሁን ያለችው ጎዳና ላይ ነው። ልታገኟት የምትፈልጉ በውስጥ መስመር አነጋግሩን። እንግዲህ ሀና እግዚአብሔር አይሳሳትም፣ ይህን እናምናለን። ይሄ ዘር ለምን መጣ? እግዚአብሔር አዋቂ ነው። ሆኗል። በግዳጅም ይሁን በስተትም ይሁን ብቻ በምንም መንገድ ይሄ ዘር መጥቷል። ስለዚህ ዘር ኃላፊነት እንደ እናትነት ኃላፊነት አለብሽ። ነገ ተወልዶ እንዴት ነው የሚያድገው አላውቅም። ግን አሁን በዚህ ባለሽበት ሁኔታ አስወርዳለሁ ሌላ ነገር ማለት ራስሽ ላይ ሞትን መጥራት ነው። ስለዚህ ያለውን ነገር የመጀመሪያው ነገር መቀበል ነው። ከዛ በኋላ ያለው እንዴት ነው የሚቀጥለው? እኛም የሀበሻ ጨዋታን ቤተሰቦች ማድረግ በምንችለው ነገር እናግዛለን። አንቺን በግል ሊያገኙሽ ለሚፈልጉ ሰዎች በስቱዲዮ ስልክ በኩል እንዲያገኙሽ እናደርጋለን። በቀረ ግን እንግዲህ ትላንትን እያሰብሽ ነገን አታበላሽም። ያለሽበት ሁኔታ ጥሩ ቦታ አይደለም። ግን አላውቅም ብቻ እስቲ ማድረግ የምንችለውን ነገር እንሞክራለን። የሀበሻ ጨዋታ ቤተሰቦች እንግዲህ ከእንግዲህ ጋር ይህን የመሰለ ቆይታ አድርገናል። ሀሳብ አስተያየታችሁን መልክ ሳጥኑ ላይ አስቀምጡልን። ሁላችሁም ከዚህ ታሪክ እንደምትማሩ ፍጹም እምነቴ ነው። ሴቶች እህቶች ለአደጋ የተጋለጣችሁ ስለሆነ በተቻላችሁ ጥንቃቄ አድርጉ። ወላጆች ደግሞ ልጆቻችሁን እድሜ ብቻ መቁጠር ሳይሆን ውሏቸውን፣ አስተሳሰባቸውን፣ ድርጊታቸው ምንድነው የሚለውን ነገር ወላጆች ተመልከቱ እንጂ 16 አመት መሆኑን አይደለም ማየት። ምንድነው የሚያያቸው ፊልሞቹም ይሁን ጓደኞቹ ይሁኑ እንደኛ አዋዋሉ ምንድነው የሚለው ነገር ላይ ራሳችሁ ቆም ብላችሁ ጉዳዮችን ተከታተሉ ላለሁኝ። እንግዲህ ይህን ፕሮግራም ከወደዳችሁት ላይክ አድርጉት። ለወዳጅ ዘመዳችሁ ደግሞ አድርሱልን፣ ሼር አድርጉልን። እናንተ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። ስለነበረን ቆይታ ከልብ አመሰግናለሁ። ይህን ፕሮግራም አዘጋጅተን ያቀረብንላችሁ እኔ ዘላለም ወዳጄ ነህ ከሀበሻ ጨዋታ ጋር ነበርኩ። መልካም የስራ ሳምንት